በሱዳን እየተካሄደ ያለው አውዳሚ ጦርነት በዋና ከተማይቱ ካርቱም የሳራ ዊሊያምስ ሰፈር ሲደርስ እሷና ልጆቿ የተኩስ እሩምታ ውስጥ ወድቋል። ጥይቶች ቤታቸው አፈራረሱ፣ ህንፃዎች በእሳት ጋዩ፣ የኤሌክትሪክ መስመሮች ፍንዳታ አስከትሏል። የ33 ዓመቷ የአምስት ልጆች እናት የሆነችው ወይዘሮ ዊሊያምስ ደቡብ ሱዳናዊ ነች። ዊሊያምስ ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2011 ከሱዳን ነፃነቷ ካገኘች ከሁለት ዓመታት በኋላ የእርስ በርስ ጦርነት በተቀሰቀሰበት ወቅት እንድትሰደድ ተገዳለች። በዚያን ወቅት በፕሬዝደንት ሳልቫኪርና ምክትላቸው ሬክ ማቻር መካከል በተፈጠረ የስልጣን ሽኩቻ ወደ 400 ሺህ የሚገመቱ ሰዎችን ህይወት የቀጠፈ 2.5 ሚሊዮን ሰዎች ከቤት ንብረታቸው የተፈናቀሉበት የእርስ በርስ ጦርነት ሲቀሰቀስ ከነፃነት በኋላ የነበረውን ደስታ ብዙም ሳይቆይ ጠፋም። ከቀያቸው ከተሰደዱ ሚሊዮን ደቡብ ሱዳናውያን መካከልም ወይዘሮ ዊሊያምስ ትገኝበታለች። በዚያን ጊዜ ሰላም የሰፈነባት ካርቱም ከደረሰች በኋላ መካከለኛ ደረጃ ላለው ቤተሰብ የቤት ሰራተኛ ሆና ህይወቷን መምራት ጀመረች። ነገር ግን እንደ አውሮፓውያን አቆጣጠር በ2023 በአብዱል ፈታህ አልቡርሃንና በወቅቱ ምክትላቸው የነበሩት መሐመድ ሐምዳን ዳጋሎ ሄምቲ መካከል በከተማው ውስጥ ግጭት ከተቀሰቀሰ በኋላ ዊሊያምስ እንደገና ከስሯ ተስተጓጎለች። ወይዘሮ ዊሊያምስ ለቢቢሲ እንዲህ አለች። ግጭቱ የተጀመረው እርስ በርሳቸው ነው። በኋላ ግን እኛ የትግላቸው አካል ባንሆንም ደቡብ ሱዳናውያንም መግደል ጀመሩ ብላለች። ባለፉት 2 ዓመታት በሱዳን በተነሳ ግጭት ከ150 ሺህ በላይ ሰዎችን ህይወት ቀጥፏል። ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው እንዲፈናቀሉ አድርጓል። እንዲሁም የካርቱሙን ሰፊ ክፍል ወደ ፍርስራሽነት ቀይሯል። ዊሊያምስ ቤቷ ጥቃት ሲደርስባት ጥቂት ንብረቶቿን ጠቅልላ ወደ ሀገሯ ደቡብ ሱዳን ለመመለስ ተገደደች። ሆኖም ግን አሁንም የዊሊያምስ ነፍስ አላረፈችም። በደቡብ ሱዳንም ግጭት ተነሳ። ደቡብ ሱዳን በ2011 ነፃነቷ ካወጀች ከ2 ዓመታት በኋላ ወደ እርስ በርስ ግጭት ገባች። ከ5 ዓመታት ደም አፋሳሽ ጦርነት ደግሞ በ2018 ሁለቱም ኃይሎች የሰላም ስምምነት በመፍጠር የጋራ መንግስት አቋቋሙ። ይህ የሰላም ስምምነት ግን አሁንም አደጋ ላይ ወድቋል። የተባበሩት መንግስታት ድርጅት በ2018 በኪያርና በማቻር መካከል የተደረሰውን የሰላም ስምምነት የመፍረስ ስጋት እንዳጋጠመው አስጠንቅቋል። የወይዘሮ ዊሊያምስ ጉዞ አሁን በሬንክ አብቅቷል። በአንድ ወቅት ጸጥታ የሰፈነባት አቧራማ የድንበር ከተማ ከሱዳንና ከጎረቤቷ ወደ ደቡብ የሚጎርፉ ስደተኞች መተላለፊያ ማዕከል ሆናለች። ለ5 ወራት ያህል በሬንክ ውስጥ ተዘግታ የቆየችው ወይዘሮ ዊሊያምስ ወደ ትውልድ መንደሯ ናስር በላይኛው ናይል ግዛት መመለስ ትፈልጋለች። ሆኖም ወደ ናስር የሶዋት ወንዝ ዳር ስትራቴጂካዊ ጠቀሜታ ወደምትገኘው የወደብ ከተማ የጦርነት አውድማ ስለሆነች ጉዞ አስተማማኝ አይደለም። ከፊታችን ግጭት አለ ስትል የ4 ዓመት ልጇን ይዛ የ1 ዓመት ወንድ ልጇን በቀስታ እያወዛወዘች ትናገራለች። ድምጿ የተረጋጋ ነው፣ ነገር ግን አይኖቿ ያሳብቅባታል። የጦርነት የኪሳራና እርግጠኛ አለመሆን ተስፋን መቁረጦች። የመንግስት ወታደሮችና የነጭ ጦር በእርስ በርስ ጦርነት ወቅት ከማቻር ጋር በመተባበር የሚሊሻ ቡድን በናስር በተደጋጋሚ ግጭት ተፈጥሯል። በነዋሪዎች ላይ ከፍተኛ ድብደባና መፈናቀሎች አስከትሏል። ዊሊያምስ ከቤተሰቦቿ መገናኘት አልቻለችም። በዚህም ግጭቱ ሲጀመር የት እንደሮጡ አላውቁም ወይም በህይወት ቢኖርም እንኳ ትላለች በለሆሳስ ድምፅ። በደቡብ ሱዳን ያለው ጦርነት እንደ ወይዘሮ ዊሊያምስ ያሉ በሺዎች የሚቆጠሩ ሰዎች በሬንክ ትራንዚት ማዕከል ውስጥ እንዲቆዩ አድርጓቸዋል። ካምፑ የተጨናነቀ ነው። ከ9,000 በላይ ሰዎችን ያስተናግዳል። ማስተናገድ ከሚገባው ቁጥር በ3 እጥፍ ይበልጣል። ስደተኞች በእርዳታ ኤጀንሲዎች ምግብ እንዲገዙ ትንሽ ገንዘብ ይሰጣቸዋል። ነገር ግን የሚቆየው ለ2 ሳምንታት ብቻ ሲሆን ከዚያ በኋላ ራሳቸውን እንዲችሉ ይጠበቃል። ሳራ ዊሊያምስ እና ሌሎች ስደተኞች ለምግብ የሚሆን ገንዘብ ለማግኘት ሲሉ ዛፎችን በመቁረጥ እንደ እንጨት ለመሸጥ እንደተገደዱ ትናገራለች። ዱቄት ለመግዛት የማገዶ እንጨት እየሰበሰብኩ እሸጥ ነበር። አሁን ግን ጫካ ውስጥ የቀረ ነገር የለም። ሴቶች
የሚሰበስቡትና የሚሸጡት እንጨት የለም ስትል ወይዘሮ ዊሊያምስ ጦርነት ለሰው ልጅ ብቻ ሳይሆን የሚያስከትለውን የአካባቢ ውድመትም ለማሳየት ትሞክራለች። በካምፑ ውስጥ ያሉ መጠለያዎች በአንድ ክፍል እስከ 15 ሰዎች ተጨናንቆ ይኖራሉ። ሌሎች ደግሞ ከእንጨት ከጨርቃጨርቅና ከተቀደደ ከረጢት የተበላሹ ቤቶች ይገነባሉ። ከመጠን በላይ መጨናነቅ በሽታ፣ ረሃብንና ተስፋ መቁረጥን አስከትሏል። የዓለም አቀፉ የስደተኞች ድርጅት IOM ባልደረባ ቪያ ሶሪ እንዳሉት የረድኤት ኤጀንሲዎች ቤተሰቦችን ወደ ደቡብ ሱዳን ዳህና አካባቢዎች ለማዛወር እየጣሩ ነው። ወደ ማላካል የሚሄዱትን የብረት ጀልባዎች ለመሳፈር በመቶዎች የሚቆጠሩ በጠራራ ፀሐይ ይጠባበቃሉ። ጉዞ በናይል ወንዝ ላይ 2 ቀን ተኩል ይወስዳል። ተሳፋሪዎች በሻንጣቸው ወይም በጀልባው ወለል ላይ ይቀመጣሉ። ከእነዚህም መካከል በሱዳን ግጭት ከዋድ ማዳኒ ያመለጠችው ሜሪ ዴንግ ትገኛለች። ይህ ልጅ ድንበር ስንሻገር ገና የ1 ቀን ዕድሜ ነበረው ትላለች። በአጠቃላይ 16 ነን። ምንም ገንዘብ አልነበረንም፣ ግን እግዚአብሔር ነበረን። ጦርነቱ ከጀመረበት ጊዜ አንስቶ ከ600 በላይ ህጻናት እዚህ ተወልደዋል ሲሉ አንድ የጤና ባለሙያ ለቢቢሲ ተናግረዋል። ግን አሁን መስራት የምንችለው ቀን ብቻ ነው። የሌሊት ፈረቃ፣ ምንም አይነት የገንዘብ ድጋፍ የለም ይላሉ። ባለፈው ጥቅምት ወር በሬንክ የኮሌራ ወረርሽኝ ታውጇል። ዋና ከተማዋን ጅዋ ጨምሮ በደቡብ ሱዳን አብዛኛው ተዛምቶም ከ450 በላይ ሰዎችን ህይወት ቀጥፈዋል። የአሜሪካ ፕሬዝደንት ዶናልድ ትራምፕ አስተዳደር ዓለም አቀፍ እርዳታ በመቀነሳቸው እያደረሰው ያለውን ተጽዕኖም እጅግ አስከፊ መሆኑን ይገለጻል። 5 ተቋማት አገልግሎቱን አቁመዋል ወይም ስራዎቹን በ50 በመቶ ቀንሷል። እንደ ሬንክ ሪፈራል ያሉ ሆስፒታሎች በቀሪዎቹ የህክምና ባለሙያዎች ላይ ከፍተኛ ጫና በመፍጠር ግማሽ ሰራተኞቻቸውን አጥቷል። በሬንክ ያለው የስደተኞች ቀውስ በ10 ሺዎች የሚቆጠሩ ሰዎች በሁለት ግጭቶች መካከል መያዛቸውና የደቡብ ሱዳን ክፍሎች ለ2 ዓመታት በሱዳን የዘለቀውን ግጭት ሸሽተው ለሚሰደዱ ሰዎች አስተማማኝ መሸሸጊያ ቦታ ባለማግኘታቸው ጉዳዩ የከፋ አድርጓል። በደቡብ ሱዳን ማቻርን የታጠቁ ቡድኖች ይደግፋሉ በሚል የኬር አጋሮች ተከስቶ በቁም እስር ከቆዩት ከመጋቢት ወር ጀምሮ ውጥረቱ ተባብሷል። በ2018 የሰላም ስምምነት ለተግባራዊነቱ እንዲረዳ የተቋቋመው የክትትል አካል ሊቀመንበር ጆርጅ ኦዊ ነው። የቅርብ ጊዜ ግጭት የስምምነቱን መሰረት አደጋ ላይ ይጥላሉ ሲል አስጠንቅቋል። ዋናው ችግር የፖለቲካ መሪዎች ተቀናቃኝ ወታደሮች ወደ አንድ የተዋሃደ ብሔራዊ ሰራዊት ማዋሃድ ባለመቻላቸው እንደሆነም ለቢቢሲ ተናግሯል። ሚስተር ኦዊኖ በፖለቲካና በወታደራዊ ኃይል መካከል ያለው ግንኙነት አሁንም አልተለወጠም ብሏል። መሪዎች በማይስማሙበት ጊዜ በፍጥነት ወደ ትጥቅ ትግል ይቀየራል። በትክክል ስምምነቱ ምን መከላከል ነበረበት? እንደ አውሮፓውያን አቆጣጠር በ2013 የእርስ በርስ ጦርነት ከተቀሰቀሰው ኬር ማቻር ምክትል ፕሬዝደንት አድርጎም የመፈንቅለ መንግስት ሙከራ አድርጓል በሚል የከሰሷቸው ሲሆን ማቻር ደግሞ ኬር አምባገነን ናቸው በማለት የመቃወም ክስ አቅርበዋል። እንደ አውሮፓውያን አቆጣጠር በ2018 የተደረሰውን የሰላም ስምምነት በኋላ ማቻር ምክትል ፕሬዝደንት ሆነው መሾማቸውን ተከትሎ አስከፊው የእርስ በርስ ጦርነት አብቅቶ ነበር። በፕሬዝደንትነት ውስጥ የበለጠ ውይይት ነበር፣ ያቀንሷል ሚስተር ኦዊኖ ይናገራሉ። የአፍሪካ ህብረት የሰላም ሂደቱ ወደ ትክክለኛው መስመር እንዲመለስ ባደረገው ጥረት እስካሁን ያልተሳካ ሲሆን ኡጋንዳ ግን የኬርን መንግስት ለማጠናከር ወታደሮቿን ወደ ደቡብ ሱዳን አሰማርታለች። የማቻር ፓርቲ በስምምነቱ ወቅት የደቡብ ሱዳን ሉዓላዊነትና የ2018ቱ የሰላም ስምምነትን የሚጎዳ ነው ብለዋል። የኡጋንዳም ሆነ የኬር መንግስት በሁለቱ ሀገራት መካከል በቆየው የጸጥታ ስምምነት መሰረት ነው በማለት ቡድኑን ይከላከላሉ። የሆነው ነው የስምምነቱ ሂደት የኬር የስልጣን ይዞታ ምን ያህል ደካማ እንደሆነ የሚያሳይ ሲሆን አጠቃላይ የእርስ በርስ ጦርነት እንደገና ሊቀጥል ይችላል የሚል ስጋት እየጨመረ ነው። በሱዳን ድንበር በኩል የእርስ በርስ ጦርነቱም እንደቀጠለ ነው። ጀነራል ዳጋሎ ተቀናቃኝ መንግስት መመስረቱን አስታውቋል። የሱዳን ወታደራዊ ኃይሎች ከከባድ ውጊያ በኋላ ካርቱምን መቆጣጠራቸው ይታወሳል። ወይዘሮ ዊሊያምስ ግን ወደ ካርቱም የመመለስ ሀሳብ እንደሌላት ትናገራለች። እናም ሁኔታው መጥፎ ቢሆንም በትውልድ ሀገሯ ህይወቷን እንደገና መገንባት የተሻለ እንደሆነ ወስናለች። በደቡብ ሱዳን የሚገኘው የተባበሩት መንግስታት ድርጅት ተልእኮ ኡሚስ የዓለም አዲስቷ ሀገር
ሀገር ወደ ጦርነት ከተመለሰች ባለፉት 7 ዓመታት ያስመዘገበቻቸው የሰላም እሴቶች ዳግም ልታጣ እንደምትችል አስጠንቅቋል። ዛሬ ምሽት የሀገሪቱ መሪዎች ወደ ሰፊ ግጭት ለመመለስ አፋፍ ላይ ናቸው ሲል ልዑኩ ባለፈው ሮብ በሰጠው መግለጫ ገልጿል። ስለ ማቻር የቤት እስራት መንግስት እስካሁን አስተያየት አልሰጠም። ነገር ግን ረቡዕ ዕለት ከሃይማኖት መሪዎች ንግግር ያደረጉት ፕሬዝደንት ሳልቫኪር ሀገሪቷ በፍጹም ወደ ጦርነት አትመለስም ብሏል። ሁለቱ መሪዎች በነሐሴ 2018 ወደ 400 ሺህ የሚጠጉ ሰዎችን የገደለው በጦር ኃይሎቻቸው መካከል የነበረውን የእርስ በርስ ጦርነት ለማስቆም ተስማምቷል። ነገር ግን ባለፉት 7 ዓመታት በጎሳ ግጭትና አልፎ አልፎ በሚፈጠሩ ግጭቶች ግንኙነታቸው ከጊዜ ወደ ጊዜ እየሻከረ መጥቷል። በዚህ ሳምንት መጀመሪያ ላይ የተባበሩት መንግስታት ድርጅት ቀደም ሲል ከማቻር ጋር በተገናኘም በጦር ኃይሉና በአማጺ ቡድን መካከል በተደረገው ጦርነት በጣም ተቀጣጣይ ፈሳሽ እንደያዙ የሚታመኑ የበርሚል ቦምቦች የአየር ጥቃቶች ጥቅም ላይ ውሏል ብሏል። የኤስፒኤልኤም ምክትል መሪ ኦየት ናትናኤል ፒዮሮኖ ሐሙስ ዕለት ለጋዜጠኞች እንደተናገሩት የዶክተር ሬክ ማቻር መታሰር የሰላም ስምምነቱን ያፈርሳል ሲል አስጠንቅቋል። በደቡብ ሱዳን ውስጥ ያለው የሰላምና የመረጋጋት ተስፋ አሁን ከፍተኛ አደጋ ላይ ወድቋል ሲል አክሏል። በሀገሪቱ የሚገኘው የተባበሩት መንግስታት ድርጅት ተልእኮም ተመሳሳይ ማስጠንቀቂያ የሰጠው የሀገሪቱ መሪዎች ወደ ሰፊ ግጭት ለመመለስ አፋፍ ላይ ናቸው ብሏል። በደቡብ ሱዳን የተባበሩት መንግስታት የሰብአዊ መብት ኮሚሽን ሊቀመንበር ያስሚን ሱካ እንዳሉት የሀገሪቱን ፕሬዝደንት ባቀረቡት ጥያቄ መሰረት የኡጋንዳ ወታደሮችና የጦር ታንክ ወደ ደቡብ ሱዳን በማሰማራታቸው ሁኔታውን አባብሶታል። ይህ በተባበሩት መንግስታት ድርጅት የጦር መሳሪያ ማዕቀብ ላይ ሊደርሱ የሚችሉትን ጥሰቶችና የውጭ ኃይሎች ጣልቃ ገብነት እየጨመረ በመምጣቱ ሰላማዊ ሰዎችን የበለጠ አደጋ ላይ የሚጥልና የቀጠናው ደህንነት አደጋ ላይ የሚያስገባ እንደሆነም ተገልጿል። የሲቪል ማህበረሰቡ መሪ ኤድመንድ ያካኒ ለአጃንስ ፍራንስ ፕረስ የዜና ወኪል እንደተናገሩት ህዝቡ በፍርሃት ውስጥ ነው። ጦርነቱ ከፍተኛ እድል አለው፣ ነገር ግን የበቀል ፍላጎት ስላለ የበለጠ ገዳይና የበለጠ ኃይለኛ ይሆናል ሲሉ አክሏል። ዲፕሎማሲያዊ ጥረቶች ችግሩን ለመፍታት በሚቀጥሉበት ወቅት ፒርኖ የኤስፒኤልኤም አባላትና ህዝቡ እንዲረጋጉ ጠይቋል። የአፍሪካ ህብረትና የቀጠናው አካል ኢጋድ እየተባባሰ የመጣውን ቀውስ ለመግታት ከፍተኛ ልዑካን ወደ ጁባ መላካቸው ተገልጿል። የፓርቲው የውጭ ግንኙነት ኮሚቴ ሰብሳቢ ሬዝ ሙክታንግ ማቻር በቤታቸው የተያዙ ቢሆንም የጸጥታ ባለስልጣናት መጀመሪያ ላይ ሊወስዷቸው ሞክሮ ነበር ብሏል። ግልጽ ባልሆነ ክስ የእስር ማዘዣ ተላልፎለታል ሲል ታንግ በመግለጫው ድርጊቱን ህገ መንግስቱንና የታደሰ የሰላም ስምምነትን በግልጽ መጣስ ነው ብሏል። የተባበሩት መንግስታት ድርጅት የ2018 የሰላም ስምምነት መጣስ ደቡብ ሱዳንን ከማውደም አልፎ ቀጠናው ሁሉን ይነካል ሲል አስጠንቅቋል። የእንግሊዝና የአሜሪካ ኤምባሲዎች የዲፕሎማቲክ ሰራተኞቻቸው በማሳነስ ዜጎቻቸው ሀገሪቱን ለቆ እንዲወጡ አሳስበዋል። የኖርዌይና የጀርመን ኤምባሲዎች በጅዋ የሚያደርጉትን እንቅስቃሴ ዘግተዋል። የአሜሪካው ፕሬዝደንት ኬር ተቀናቃኛቸውን ከቤት እስራት እንዲፈቱ ጠይቋል። ሁለቱ መሪዎች ለሰላም ቁርጠኝነት እንዲያሳዩም አሳስቧል። የአሜሪካው የአፍሪካ ጉዳዮች ቢሮ በኤክስ ገጹ ላይ እንዳስታወቀው ፕሬዝደንት ኬር ይህን እርምጃ እንዲቀይሩና ጉዳዩን እንዳይባባስ እናሳስባለን ብሏል። ውጥረቱ ተባብሶ የቀጠለው በነዳጅ ዘይት በበለጸገችው የላይኛው ናይል ግዛት ናስር ከተማ በሁለቱ ተቀናቃኝ ታማኝ ኃይሎች መካከል እንደገና ግጭት በተፈጠረበት ወቅት ነው። የደቡብ ሱዳን ጉዳይ የሱዳን የእርስ በርስ ጦርነት ተጨምሮበት ለቀጠናው ከፍተኛ ስጋት ፈጥሯል። ወደ ሙሉ ጦርነት ከተሸጋገረ ደግሞ ከ7 ዓመታት በፊት ከነበረው ግጭት የባሰ ጉዳት ሊያደርስ እንደሚችል የዘርፉ ባለሙያዎች ይናገራሉ።